ከሚፈልገው የዲጂታል ዓለም ጋር ለመቀላቀልና ዜጎች እድሉን በቀላሉ በነፃ እንዲያገኙ መንግስት የወሰደው የኢትዮ ኮደርስ ኢኒሼቲቭ በዩኒቨርሲቲ ለሚገኙ ተማሪዎችም ተጨማሪ እድል የሰጣቸው ሆኗል። የቴክኖሎጂ ክህሎታቸውን ወደ ሌላ ምዕራፍ እንዲያሸጋግር ያደረገ ስለመሆኑ በመደወላቡ ዩኒቨርሲቲ የኮደር ስልጠና የወሰዱ ተማሪዎች ነግረውናል። ይህንን ኮርስ ባለፈው ዓመት ነበር የወሰድኩት ልክ እንደተጀመረ። ምክንያቱም የኮምፒውተር ሳይንስ ተማሪ ነኝ። ፕሮግራሚንግ መማር እፈልጋለሁ እና መማር ስፈልግ ደግሞ ብዙ ኮርስ መውሰድ የምፈልግበት ቦታዎች አብዛኛው ክፍያ ነው የሚጠይቁት እና ይሄኛው መንግስት ደግሞ ስላዘጋጀ በነፃ ወዲያውኑ ነበር አፕላይ አድርጌ ተምሬ ፕሮግራሚንግ ፈንዳሜንታልን ያን የጀመርኩት። ከዛ ሰርቲፊኬትን ወስጄ እንደ መነሻነት ሆነልኛ የወሰድኩት ኮርስ ማለት ነው። 5 ሚሊዮን ኮደር ትልቅ ኢኒሺዬቲቭ ነው። ትልቅ እድልም ይዞልን መጥቷል። እንደሚታወቀው አሁን ሀገራችን ወደ ዲጂታል ዓለሙ እየተቀላቀለች ነው። በጣም ያው አሁን ላይ ያው ወደ ኋላ በጣም ቀርተናል። እሱን ደግሞ ወደ ዲጂታል ዓለሙ ለማምጣት ደግሞ ይሄ እድል በጣም ትልቅ እድል ብዬ ነው የማስበው። ይሄ ትልቅ ኢኒሺዬቲቭ ነው። እንደ ሀገራችንም እንደ አፍሪካም ስናየው በጣም ቢግ የሆነ ፕሮጀክት ነው። ስፔሻሊ ከቴክኖሎጂ ጋር ሪሌትድ ሲያደርግ ማለት ነው። እኛም ደግሞ እንደ ኮምፒውተር ሳይንስ ተማሪ ብዙ ቤኔፊቶችን አግኝቻለሁ። ስፔሻሊ ክላስ ላይ ይሰጡናል። ስፔሻሊ እነዚህ ኮርሶች የምንጀምረው ፋንዳሜንታል ኦፍ ፕሮግራሚንግ ላይ ነው። ከዛ ጀምሮ ነው 5 ሚሊዮን ኢትዮ ኮደር አካቶ ሁሉንም እየሰጠንና ስለዚህ እንደ ሀገርም እንደ አንድ ኮምፒውተር ሳይንስ ተማሪም ቤኔፊሻል ነኝ ብዬ መናገር ይችላል። በዩኒቨርሲቲው በተለያየ የትምህርት ክፍል የሚማሩ ተማሪዎች የኮደር ስልጠናው እያገኙ ሲሆን በተለይም የኮምፒውተር ሳይንስ ተማሪዎች በመደበኛነት ከሚወስዱት የኮምፒውተር ክህሎት ባለፈ ሌሎች ችግር ፈቺ የሆኑ መተግበሪያዎችን እንዲያተኩሩና ከዲጂታል ዓለም ጋር በእኩል ለመራመድ አቅም እንደሆናቸውም ያነሳሉ። ክረምት ላይም ስማረው ነበረ በደንብ። ከዛ በኋላ ደግሞ ኢንተርንሺፕ ስሞክር ነበር ክረምት በዛ ምክንያት ማለት ነው። ሰው ኢንተርንሺፕ ራሱ አግኝቼ ስማርበት ነበረ። አንደኛው ጥቅም እሱ ነው እና ሌላኛው ደግሞ ይሄ ኮርስ ግዴታ ይሄን ኮርስ ለመማር የኮምፒውቲንግ ወር የቴክኖሎጂ እውቀት አያስፈልግም። ፕሮግራሚንግ ፈንዳሜንታል ነው። ኢትዮጵያ ደግሞ ወደ ዲጂታል 2030 እየሄደች ስለሆነ ሁሉም ሰው መውሰድ አለበት። የቴክኖሎጂ እየሰፋ ስለሚሄድ ሁሉም ተማሪ እያንዳንዱ መውሰድ አለበት ብዬ አስባለሁ። አሁን ዌብ ፕሮግራሚንግ ኤአይ እየወሰድን ነው። ያንን ደግሞ ይህንን ኮርስ ደግሞ በመውሰዴ በጣም ትልቅ ጥቅም ጠቅሞኛል። ምክንያቱም እንዴት አድርጌ የሪል ወርልድ አሁን ፕሮብሌሞችን እንዴት ሶልቭ እንደማድረግ ትልቅ ጥቅም ጠቅሞኛል። እኔ ያው የኢትዮጵያን ወጣቶች ከቴክኖሎጂ ጋር ያለንን ኢንተራክሽን ለመጨመር ነው በተሻለ መልኩ። ከዛ ደግሞ ይታወቃል አብዛኛው ላይ አሁን ስናይ ዲጂታል ዓለም ላይ እስከሆነ ድረስ አብዛኛው ጆቦችም ስናይም ሙሉ በሙሉ ቶታሊ ቼንጅ እያደረገ ነው። ስለዚህ ከቴክኖሎጂ ጋር ያለንን ግንኙነት በጨመርን ቁጥር ወደፊት የሚሆነው የስራ ቅጥር ራሱ ዲጂታል ነው እየሆነ የመጣው። ፍሪላንሲንግ አሁን ስናይ በቴክኖሎጂ ዘርፍ ላይ እሱ ነው ያለው፣ ሪሞት ጆቦችንም ስናይ። ስለዚህ ከዚህ አኳያ ይሄ ኢኒሺዬሽን ለነዚህ አሴ ቤዚክ ነው ማለት የሆነ ነገር እንድንሰራ በሮችን እየከፈተልን ነው ማለት እነዚህ ነገሮች አዲስ ምዕራፍ እየተከፈተ እንዳለ እያሳየ ነው ማሳያ የሆነን ዘንድ ነውና በዛ ላይ ዲጋውት ደግሞ ማድረግ በጣም ያስፈልጋል። ቴክኖሎጂ ትንሿን ነገር ነው እየቀመስን ያለ ነው ከትልቁ ነገር ላይ ማለት ነው። ወጣቱን ከቴክኖሎጂ ጋር እንዲዛመድ ለማድረግ እገዛው ከፍ ያለው የ5 ሚሊዮን ኢትዮ ኮደርስ ኢኒሼቲቭ በዩኒቨርሲቲ ያሉ ተማሪዎችን አንድ የስልጠናው አካል እንዲሆኑም አድርጓል። 2017 መስራት ጀምረናል። ዘንድሮ ደግሞ ቶታሊ እየሰራን ነው። መምህራኖችም ይወስዳሉ፣ ተማሪዎችም ይወስዳሉ ይህንን ትሬኒንግ ማለት ነው። ስለዚህ 50% ያሉ ተማሪዎች መምህራኖችም እንደዚህ ወስደዋል። እንግዲህ ኢትዮ ኮደርስ በተለያየ ኮርሶች ላይ በዳታ ሳይንስ፣ አንድሮይድ ፈንዳሜንታልስ፣ ፕሮግራሚንግ ላንጉዌጅ ላይ ኤአይ ላይ ነው በዋና ኮርሶች እየሰጠ ያለው። እንግዲህ ወደፊት ተጨማሪ ኮርሶች ላውንች ይደረጋሉ። ግን አሁን ባለው ሁኔታ ይህንን ኮርስ ተማሪዎቻችን ወስደዋል። የዲጂታል ዓለም ላይ እንደመገኘታችን በተለያዩ ተቋማት የሚፈልገው የሰው ኃይልም የቴክኖሎጂ እውቀትን የያዘ መሆን ስለሚኖርበት ተማሪዎች ተመርቀው ሲወጡ በራሳቸውም ሆነ በተለያዩ ድርጅቶች ለመስራት የኮደር ስልጠና መሰረት ሆኗቸዋል። በመደወላቡ ዩኒቨርሲቲ ያገኘናቸው ተማሪዎችም ሌሎችም የዚህን እድል ተጠቃሚ እንዲሆኑ ይጠይቃሉ። ይሄ ኮርስ በነፃ ነው የሚሰጠው። እንደ ኮርሴራ አይነት ኮርሶች አሉ ሌላ የሚሰጡ ፕላትፎርሞች። ይሄኛው ግን በነፃ ስለሚሰጥ ሁሉም ኢትዮጵያዊ መማር አለበት ብዬ አስባለሁ። ሁላችሁም ተማሪ ሆናችሁም የመንግስት ሰራተኛ ብትሆኑ ብትማሩ ብዬ እንደ ሀሳብ ጨምርበታለሁ። ዲጂታል ኢራ ስለሆነ የ5 ሚሊዮን ኮደርስ ጠቃሚ ነው አለ። ኢንዱስትሪዎች የሚፈልጉት የኤአይ ነው።
ስኪል ሁማን ፓወር የሚፈልገው የዲጂታል ሰው ነው የሚፈልገው። ይህንን ዲጂታል ሰው ማፍራት ደግሞ ዩኒቨርሲቲ ኃላፊነት አለው። ይህንን ኃላፊነት ደግሞ እየተወጣን ነው ያለ ነው።